ይሄ ነው። ሌላ አዲስ የሚፈጠር ነገር የለም። አሁን ልጅቷ ሄርሜላ ምን አይነት ችግር ውስጥ እንዳለች እኮ አታውቅም። አሁን እንደዚህ ስታወራ ራሱ አታውቅም። እንደምወዳት ነግሬያታለሁ። እሺ ነገርክ፣ ግን እንደምትወዳት መናገሩ ሳይሆን አንተ ነበርክ የምታስፈልጋት በዚህ ሰዓት። እዚህ ጋር ከምትዶልት ከምታወራ አንተ ነበርክ እሷ ጋር ከጎኗም ቁጭ ማለት የነበረብህ አንተ ነበርክ። ገባህ አይደል? እሷ አንተን ነው እንጂ የምትፈልገው የምታወራውን ይሄ አፈቅርሻለሁ ወድሻለሁ የሚለውን ነገር አይደለም ማየት የምፈልግ በዚህ ሰዓት። ትናንትና ምን ሊሰማት እንደሚችል ታውቃለህ? ከሩታ ጋር ተገናኝተ እንደዛ ስትሆን ምን ሊሰማት ምን ፊል ልታደርግ እንደምትችል ታውቃለህ? ይህንን ነገር ልትገነዘብ ካልቻልክ በጣም ብዙ ይቀራል። የምሬን ነው። በቃ ዝም ብለህ ነው ማስወለድ ስለምትችል ብቻ በየቦታው እየሄድክ እያስወለድክ ያለው ለዛ ነው እንጂ ምንም ነገር የህይወት ትርጉም እንኳን ሳይገባ ነው ይህን ነገር እያደረግክ ያለው። ከሷ ጋር ነኝ የሚለውን ነገር ዝም ብለህ የምታወራው ምን ህይወት ምን እንደሆነ እንኳን ሳታውቅ፣ ግን ፈጣሪ ሰጥቷል ማስረገዣውን ሰጥቷል። እያስረገስክ ነው በየቦታው። ጎበዝ ነገራቶች ሊፈጠሩ ይችላሉ፣ ግን አንቺና አብርሽ መቼም ቢሆን ማትለያዩ ሰዎች ናችሁ። ይኸውላችሁ አሁን እዚህ ጋር ምን ለማለት እንደፈለገ ልንገራችሁ። በመሀላችሁ የሆነ ሰው ሊገባ ይችላል። በቃ የሆነ ሰው እየገባ ህይወታችሁ እንትን ሊለ ይችላል ምናምን ነገር እያለ አሁን ሄርሜላ እርጉዝ ነች። የኔ አባት የምሬን ነው። ሄርሜላ እርጉዝ ነች። እርጉዝ ከሆነች ደግሞ ወዶ ሳይሆን በግድ አብሯት ይሆናል። ምንም አዲስ ነገር የለውም። በቃ መናገር የፈለግከውን በግልጽ ነው መናገር ያለብህ። እሱ ከሄርሜላ ጋር ያለውን ነገር እያቆምና አንቺ ጋር ይሁን። በቃ የበፊት ፍቅራችሁን መልሱ። እንደዚህ ነው ማለት ያለብህ። መናገር ካለብህ እንደዚህ ነው። ምንም ማሽሞንሞን የሚባል ነገር አያስፈልግም። አንተም አሽሞንሞን የምትጠቀመው ነገር የለም። የምሬን ነው። እንደዛ ለማለት እንደፈለክ እናውቃለን። ሰንበዲ ደግሞ አይደለችም ሄርሜላ፣ ሰንበዲ አይደለችም። ከገባህ ሄርሜላ ሰንበዲ አይደለችም። አሁን የአብርሃም አንዱ አካል ሆናለች። ልጅ አረገዘችለት። የምር ካረገዘችለት እንግዲህ ከዚህ በላይ ምን ይፈልጋል አብርሃም? የምሬ ነው። ምን ይፈልግ? ከዚህም በፊት ደግሞ አይታችኋታል። ሲጀመር እንደው እሺ ብልቲ ነው ሩታ ይህንን ሀሳብ እንኳን ቢያቀርብልሽ እሺ ብለሽ ተቀበዩ ነው? የምሬ ነው። አታፍሪም? የምሬ ነው። አንዳንድ ጊዜ ማፈር የሚባል ዩሊንታ መኖር አለበት። አንዳንድ ጊዜ የምሬ ነው። ዩሊንታ ሊያስራችሁ ይገባል። አንዳንድ ጊዜ እንደማይደረግ ነገር ስታደርጉ የሆነ ቆንጠጥ የሚያረጋችሁ የሆነ የስሜት እንትን ሊኖራችሁ ይገባል። እንዲ ምን ጉር ነው እያሳያችሁ ያላችሁት? ምን ጉር ነው እንዲ? አንተ እኮ እያልካት ያለው አሁንም ቢሆን ሄርሜላ የምትጠቅመው ሴት አይደለችም። ስለዚህ በቃ አብርሃም ካንቺ ጋር ነው መሆን ያለበት። በቃ ልጃችሁን አርፋችሁ አሳድጉ። እንደዚህ ነው እያልክ ያለው እንዴ? ሄርሜላ የማን ልጅ ነው የተሸከመችው? የአብርሃም ልጅ እኮ ነው የተሸከመችው። እቃ አይደለም። እዚህ ውስጥ ያለው እኮ እቃ አይደለም፣ ነፍስ ነው። ነፍስ ነው። የምሬ ነው። ነፍስ ነው። ሆዶ ውስጥ ያለው የሄርሜላ ሆዶ ውስጥ ያለው ነፍስ ነው። የሰው ልጅ ነው ያለው ሆዶ ውስጥ እንዴ። እንደሌላ ምንም እንደማይጠቅም አይነት ነገር አትስበው። የምሬ ነው። ሰንበዲ አይደለችም። ፕሊስ እውነት ለመነጋገር ከሁለቱም መራቅ አትፈልግም። እያየው ነው ያለሁት። መራቅ አይፈልግም። እኛ እኮ ተናግረናል እኮ ፋሚሊ። እነዚህ አብርሃምና ሩታ እንለያይ ብለው ቢለያዩ የፈለገ ሰው መጥቶ ቢያለያያቸው በሰላማዊ መንገድ በጠብም ይሁን በሰላማዊ መንገድ ቢለያዩ ፋሚሊ እነዚህ ልጆች በጭራሽ ተለያይቶ አይቀርም። ምክንያቱም ነግሬያቸዋለሁ ባለፈው ጀምሬ አብርሃም እንኳን ቢርቃት ሩታ እየመጣች ህይወቱን ትበጠብጠዋለች። ገባችሁ? አብርሃም ቢተዋት የምር ከህይወቱ በሙሉ ሙልቅ አድርጎ ቢያስወጣት እሷ ልትወጣ አትችልም ከህይወቱ። ህይወቱን መበጥበጥ ትፈልጋለች። ገባችሁ አይደል? ሰላማዊ ህይወት እንዴት ይኖራል? የእሷ ህይወት ተብላሽቶ እንዴት የሱ ህይወት ይሳምራል? ገባችሁ አይደል? እሱም በተመሳሳይ እሷ የሆነ ህይወት ብትጀምር ሂዶ ህይወቷን ይበጠብጣል። ይህንን ነገር ማወቅ መቻል አለባችሁ። ያየነውም ነገር ስለሆነ ማለት የተመለከትነውም ነገር ስለሆነ ምንም አዲስ ነገር የለው። እንዲህ መቼ ነው ሰላም የምትሆነው? በቃ አንዳቸው ጋር ረግታ የምትኖረው መቼ ነው? ሩታም ጋር ከሆነ መኖር የምትፈልገው ህይወትህን ማስተካከል የምትፈልገው የልጅህ እናት ሩታ ጋርም ከሆነ ተስፋ ትስጣት ለሄርሜላ። ለምን ተስፋ ትሰጣታለህ?
የማይጨበት ተስፋ ለምን ትሰጣታለህ? የማይሆን ነገር ለምን ታሳያታለህ? ከማሳየትም አልፈህ ልጅ አስያዝካት። እንግዲህ ሂደህ ትጋደማለህ፣ በየቦታው ትጋደማለህ። ተጋደም ብለህ በጥይት ያስፈራሩ ይመስል ሂደህ በየቦታው እኔ አላቅም፣ የምሬን እኔ አላቅም። በቃ ከሄርሜላም ጋር በመሆን የምትፈልግ ከሆነ እቺ ልጅ እርግፍ አድርገህ መተው ነው። ሄርሜላ ጋር ያለን ነገር ሁሉንም ነገር ወደ ሄርሜላ መሄድ ነው። በቃ ጨርሰህ ወደ እሷ መሄድ ነው ያለብህ። መመለስ የለብህም፣ ወደ ኋላ ማየት የለብህም። ማንም ሰው አንተ ያንተን ህይወት ሊኖር አይችልም። ማንም ሰው እየመጣ ተገናኙ፣ ላገናኛችሁ፣ ሰላም ላርጋችሁ አልፈልግም ካልክ እኮ አልፈልግም ነው። ማንም ሰው ያስገድድህም። ግዴታ አይደለም ያንተ እዛ ቦታ የመገኘት ግዴታ አይደለም። ስለዚህ አትሂድ። ለምን ትሄዳለህ? ትናንትና ስለሄድክ ነው አይደል እሷ ጋር ሰላም ይሆንከው? አትሂድ በቃ። የትናንትናዋ ነገር አይደለች ዛሬ እዚህ ላይ ያቆመችሽ። ትናንትና ሰላም ስለሆንክ ዛሬ ደግሞ ስለ ሁለታችሁ ፍቅር መወራት ጀመረ። ስላንተና ስለ ሩታ ፍቅር መወራት ጀመረ። አንድ ቤት ስለመኖር ማውራት ተጀመረ። እዛ ኤፍሬም እያወራ ነው፣ ሩታ ጋር እየተመካከረ ነው። ምንም አዲስ ነገር የለውም፣ ያየነው ነገር ነው። ሰላም ሰላም፣ ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው፣ እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ ከማለፋችን በፊት ፋሚሊ በጣም አዲስ ነገር እየተፈጠረ ነው። እሱን አብረን የምንመለከት ይሆናል። ይህን ቪዲዮ ሲጀምሩ ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ። እኔን ወንድማችሁ ማድረግ አትርሱ። ሰብስክራይብ ያደረጋችሁ ወንድምህ እህትህ ሆኛለሁ እያላችሁ እንድትጽፉ እፈልጋለሁ ፋሚሊ እፈልጋለሁ። ጻፉልኝ። ቀጥታ ወደ ቪዲዮ እናልፋለን። አብርሽና አንቺ ተለያይታችሁ ማትለያዩ ሰዎች ናችሁ ወይም ደግሞ ቆይ ወዴት ነው ኤፍሬም? ፈጣጠንክ፣ በጣም ፈጣጠንክ። ከምንናገረው በላይ በጣም ፈጣጠንክ። ትናንትና ምንድን ነበረ እነዚህ ልጆች አብርሃምና ሩታን እሺ እኛም በመልካም አስተሳሰብ አስበው ከሆነ እሺ ብለናል። አሁን ደግሞ የምታወራው ነገር ምንድነው? የምታወራው ነገር እያወቅ አይደለም። ምን ለማለት እንደፈለክ ገብቶናል። ለምን በዚህ ልክ ከነሱ ጋር እንደዚህ እየሆንክ እንዳለ ገብቶናል። አብርሽ ወደ አላወቀው መንገድ ልከቱት ስለፈለጋችሁ ነው። እዚህም ጋር ደግሞ እየተናገርከው ያለው ነገር ይህንን ነው። እናንተ ተለያይታችሁ ማትለያዩ ሰዎች ናችሁ ማለት ምን ማለት ነው? ምን እንድንጠብቅ ነው የፈለከው? ነገ ከነገ ወዲያ እነዚህ ልጆች ፍቅር አድርገህ አንድ ቤት ልታኖራቸው ነው ሐሳብህ ነውስ ምንድነው? እንደዛ ነው ሐሳብህ? እንደዚህ በጭራሽ ሊሆን አይችልም። አዳምጡት በደንብ። የሚያወራው ነገር ልክ አይደለም። አዳምጡት። ይሄን ነገር ይፈልጋሉና አሁንም ቢሆን ጊዜው ደርሷል ብዬ አስባለሁ። አብርሽ እና አንቺ አብራችሁ የምትኖሩበት ይሄውላችሁ። አያችሁ አይደል? እኔ እኮ የማወራው ነገር ይሄ ነው በቃ፣ ባጭሩ ይሄ ነው በቃ። አንተ በስንት ሽማግሌ ተይዘው ቢያሉ ሰዎች ሲጀመር አንተ ለምንድን ነው እዚህ ላይ መጣ? ሰላም ማውረድ ከፈለክ ሰላም አውርደዋል። ሌላ ምንድን ነው አንተ አላማ ይዘው የመጣው አላማ ምንድን ነው? እናንተ የቀመራችሁት ነገር ምንድን ነው? አንተና ሩታ የቀመራችሁት ነገር እዚህ ላይ እንደማይተዋወቅ ሰው አትሁኑ። የምሬን ነው። ምንድነው ፍላጎታችሁ? ምንድነው? የምር በግልጽ ተናገሩ እስኪ። አሁን እኮ ፋሚሊ ብገሏቸው ይሻላል እንጂ ስሜታቸውን በግልጽ አይናገሩም። ገባችሁ? አረ ዙሪያ ጥምጥም ነው መሄድ የሚፈልጉት። ፋሚሊ አብርሃምም ይበልህ ይህንን ነገር ነው። አንተ ትናንትና ስናወራ የነበረው ይህንን ነው። ምን አስባችሁ ነው በአንድ ጊዜ ሁላችሁም ሰላም የሚሆናችሁት እያልን በታሪክ በጣም ስንናገር ነበር። ሁሉም ሰው ሰላም ሲሆን ችግር አለ ፋሚሊ፣ ችግር አለ። ገባችሁ አይደል? ሁሉም እያስመሰለ መሆኑን ስለመናቅ ችግር አለ። ምንም በሉት ምንም ችግር አለ። እስኪ ያንቺን መልስ መስማት ፈልጋለሁ። አብሬ መሆን ፈልጋለሁ። ትይሆን ባህርድ ከመጣ ባህርድ መልሷለሁ፣ በጸባይ ከመጣ በጸባይ መልሷለሁ። አሁን ግን በጸባይ መጣውንም በጸባይ ባህርድ መጣውንም በጸባይ፣ ምክንያቱም ሙያ በልብ ነው። ሙያ በልብ ነው። ከዛ አሳብ መብላት በብልሃት ይባላል። ዛሬ ነው ተረቱ የገባሽ። ይህ ምሳሌና አነጋገሩ የገባሽ ዛሬ ነው። እስከ ዛሬ ድረስ አልገባሽም ነበረ። የምታረጊው ነገር አታቂም ነበረ። ልጅ ነበርሽ፣ ገና አላወቅሽም ነበረ። እንደዛ ነው እኔ ብዬ ማሰው። እዚህ ጋር መልክ መስራት ምንም ጥቅም የለውም።
ምንም ጥቅም የለውም። መፈይጁ ነገር የለም እንዴ። እኔ እኮ አላቅም። በጣም ብቻ የሚያሳዝን ስሙ። በቃ ሩታን ተዋት፣ ፋሚሊ ሩታን ተዋት። እዛ ጋር ደግሞ ምን እየተፈጠረ እንዳለ ተመልከቱ። አዳም እዚህ ጋር ሄርሜላ የምትባል ልጅ አለች፣ ሩታ የምትባል ልጅ አለች። በህይወት በእነሱ መሀል ላይ ቆመ ጢባ አትጫወት ነው እያልኩ ያለው። በቃ ይሄንን ነው ይሄ ልጅ እያደረገ ያለው። እኛ እኮ አብርሃም ከስተቱ አይማርም የምንለው እኮ በምክንያት እኮ ነው። ከስተቱ አይማርም። ዝሆን የሚያክል ስተት የሚሰራ እሱ፣ የሚያጠፋ እሱ፣ የዋህነቱ ሂዶ የሆነ ነገር ያደርጋል። ከዛ በኋላ ያልፈለገበት ቦታ ውስጥ ይከቱታል፣ ወጥመድ ውስጥ ይከቱታል። ከዛ በኋላ እኔ እንደዚህ ማድረግ ነው የምፈልግ እነሱ የሚያደርጉትን አላቅም ትላለህ። በጣም ግራ የሚያጋባ ሀሳብ ነው ያለ። እንዴ አንዳቸው ጋር እርጋ በቃ አይሰለችም? አንተስ እዛ እዚህ ማለቱ አይሰለችም? እስከ መቼ ነው? እስከ መቼ ነው በዚህ ሁኔታ የምቀጥለው? እስከ መቼ ነው? የምሬን ነው። ከሷ ጋር እሺ ሰላም ሆንክ፣ ሰላሙን ሁን በቃ። እኛም ከበፊትም ተጣላላልንም ገባህ አይደል? ከሁለቶችም ጋር ያለ ግንኙነት ተመሳሳይ ሆነብን ነው። ተመሳሳይ ሆነብን። የምሬን ነው። ተመሳሳይ ሆነብን። እንዴት ነው ሻንተን በምን ሂሳብ ነው አንደርስታንድ ልናደርግ የምንችለው? በምን ሂሳብ ነው እስኪ ንገረን። ምንም እኮ ግራ የሚያጋባ ሐሳብ እኔ የምታስበው ነገር ባቅ ደስ ይለኝ ነበር፣ ግን የምታደርገው ነገር የማይጠበቅ ነገር ነው። እዛ ጋር እያመቻቻት ነው ኤፍሬም ካንተ ጋር እንድትኖር እያመቻቻት፣ አንተ ግን ከዚህ ለሰላም ነው ልጅን ለማየት ነው ትላለህ። ልጅን ማን ከለከለ? ልጅን እኮ የሚከለክልህ ማንም ሰው የሚከለክልህ አካል የለም እንዴ። የምሬ ነው። ማንም የሚከለክልህ አካል የለም እንዴ። በፈለግከው ሰዓት ሄደህ ማየት ትችላለህ። ማንም ሰው ሊከለክልህም አይችልም። ደግሞ በገንዛ ልጅህ አታ የሚልህ አካል ማንም የለም። እኔ ልጄን ማየት እፈልጋለሁ ምናምን ነገር እንደዛ አይደል ሐሳብህ? እሷ ጋር ሰላም የምትሆንበት ዋናው ዓላማው ይሄ አይደለም? ይሄም ከሆነ ይሁን እሺ፣ ይሄም ከሆነ ይሁን፣ ግን ልክ አይደለም ነው እያልን ያለን። የምታደርገው ነገር ልክ አይደለም። ሐሳብህ ሌላ ነገር ነው የሚያስበው፣ ግን የምታደርገው ሌላ ነው። ስለዚህ ቢያንስ አንዱ ቦታ መርገጥ መቻል አለብህ። ተጠበቀብህም ወስን። አንተ በቃ አቅቶሃል፣ እየወላወልክ ነው፣ እየዋኝህን ያለው እንዴ። ምን ሆነሃል? እንደማወቅ ያለብሽ ነገር እኔ ልጄን ማየት ፈልጋለሁ፣ ከልጄ መገናኘት ፈልጋለሁ። የልጅነት ልጄ ነው። ከዛም በላይ ደግሞ ይሄንን ነገር ለማድረግ ደግሞ ከሩታ ጋር ሰላም መሆን መቻል አለብኝ። አይደለም ሩታ ልከለክል በምንም አይነት ሂሳብ ልጄን ካለማየት ልከለክል አትችልም እንዴ። አትይ የምትል ማንም መብት የለውም። ያንተን ልጅ አትይ ማለት መብት የለውም። የምሬን ነው። ማንም መብት የለውም። መብት ነው። በፈለከው ሰዓት ሂደህ የማየት መብት አለ። በቃ ልጅ አይደለም ስጋ እኮ ነው። ስለዚህ ማንም ሰው አያስቀርም። ይሄ ለአንተ ምክንያት ሊሆን አይገባም። በቃ ለቅ ምንም አዲስ ነገር የለውም። ይሄ አይደል አንተ ምክንያት የኔ ምክንያት ብለህ የምታስበው ይሄ አይደል? ይሄ ደግሞ ኖርማል የሆነ ነገር ነው። እየነገርን ነው። በቃ በፈለከው ሰዓት ሂደህ ማየት ትችላለህ። ከሷ ጋር አለመገናኘትም ትችላለህ። እሷን ስጠይቀውም ሲጀመር ልጅን ስጠይ ከሷ ጋርም አለመገናኘት ትችላለህ። ማየት ካልፈለክ እሷ የምትረብሽ ከሆነ ራሱ ለብቻ ማየት ትችላለህ። በቃ የምሬን ነው። በሳምንት አንዴም ማየት ትችላለህ። ሁለቴም ተፈቅዶልህ በህግም ሂደህም ቢሆን እንደዚህ ማየት ትችላለህ። መፍት አለ። አባት እስከሆንክ ድረስ መፍት አለ። በቃ ምንም ይሄን ያክል የሚያዝዳራሽ ነገር የለውም። ስለዚህ እዚህ ማለቱን አቁምና አንድ ሰው ጋር አታስጠላን። ሄርሜን እንደምወዳት እንደማፈቅራት ነግሬያታለሁኝ። ከዚህም በኋላ የሚሆነው ይሄ ነው። ሌላ አዲስ የሚፈጠር ነገር የለም። አሁን ልጅቷ ሄርሜላ ምን አይነት ችግር ውስጥ እንዳለች እኮ አታውቅም። አሁን እንደዚህ ስታወራ ራሱ አታውቅም። እንደምወዳት ነግሬያታለሁ። ነገርክ፣ ግን እንደምትወዳት መናገሩ ሳይሆን አንተ ነበርክ የምታስፈልጋት በዚህ ሰዓት። እዚህ ጋር ከምትዶልት ከምታወራ አንተ ነበርክ እሷ ጋር ከጎኗም ቁጭ ማለት የነበረብህ አንተ ነበርክ። ገባህ አይደል? እሷ አንተን ነው እንጂ የምትፈልገው የምታወራውን ይሄ አፈቅርሻለሁ ወድሻለሁ የሚለውን ነገር አይደለም ማየት የምፈልግ በዚህ ሰዓት። ትናንትና ምን ሊሰማት እንደሚችል ታውቃለህ? ከሩታ ጋር ተገናኝተህ እንደዛ ስትሆን ምን ሊሰማት ምን ፊል ልታደርግ እንደምትችል ታውቃለህ? ይህንን ነገር ልትገነዘብ ካልቻልክ በጣም ብዙ ይቀራል። የምሬን ነው።
በቃ ዝም ብለህ ነው ማስወለድ ስለምትችል ብቻ በየቦታው እየሄድክ እያስወለድክ ያለው ለዛ ነው እንጂ ምንም ነገር የህይወት ትርጉም እንኳን ሳይገባ ነው ይሄን ነገር እያደረክ ያለው። ከሷ ጋር ነኝ የሚለውን ነገር ዝም ብለህ የምታወራው ምን ህይወት ምን እንደሆነ እንኳን ሳታውቅ፣ ግን ፈጣሪ ሰጥቷል ማስረገዣውን ሰጥቷል። እያስረገስክ ነው በየቦታው። ጎበዝ ይሄ ነገር አያዋጣም። ሩታ ህይወት ተመልሼ ከሩታ ጋር የምኖርበት ምንም አይነት ምክንያት የለኝም። ጨርሻለሁ። አንቺ ራስሽ እንዴት አስበሽው ነው ከሷ ጋር ተመልሶ? አሁን አንተ ነህ እንድናስብ ያደረከን አብርሃም፣ አንተ ነህ። ምንም አዲስ ነገር የለው። ከቻልክ ከህይወታቸው አንዳቸው ጋር ለመሆን ብትሞክር ይሻላል። ከአንዳቸው ጋር ሰላማዊ ህይወት የሆነውን ህይወት ኑር። በቃ ሄርሜላን ከፈቀድካት ሄርሜላ ጋር ጠቅልለህ ሂድ። ሩታን ከፈቀድካት ሩታ ጋር አልወጣልኝም፣ አብሬ መኖር ፈልጋለሁ፣ አብሬ ነው ልጄን ማሳደግ ፈልገው ምትል ከሆነም ደግሞ እሷ ጋር ጠቅልለህ ሂድ። ይሄ ወላ ጓደኛ ወላ ወንድም ምናምን የሚለው ነገር ግፍ አድርገተው በቃ አለቀ። ሰላምን ታገኛለህ። አለቀ። ይሄ ነው። ምንም ከዚህ በላይ ምንም መፍትሄ ሊኖር አይችልም። እናንተ ማሳባሰታችሁን ኮሜንት ላይ ጻፉላችሁ። የዛሬ ቪዲዮ ይህን መስል ነበር። በቀጣይ እስከምንገናኝ ድረስ ወዳችኋለሁ። የኔ ቸኮሌት ፋሚሊ ይህን ቪዲዮ ስትመለከቱ ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ። እኔንም ወንድማችሁ አድርጉኝ ፋሚሊ። ዛሬ ቪዲዮ ይህን መስል ነበር። ባይ